በዓለም ዙሪያ የምትገኙ ወንድሞችና እህቶች ይህ በየሳምንቱ በዓለም አቀፍ የሳይበር አገልግሎት እየተዘጋጀ የሚቀርብላችሁ ሳምንታዊ የመጽሐፍ ቅዱስ ጥናታችን ነው። ዛሬ በምናቀርበው መልእክት የምትሰሙን ሁሉ እንደምትባረኩ ተስፋ እናደርጋለን እናምናለን። ዛሬን ጥናት የመጽሐፍ ቅዱስን ጥናት ሊያቀርቡ ከኔ ጋር የተዘጋጁ ሁለት ወንድሞችና አንድ እህት አሉ። በኋላ የነሱን ድርሻ በሚያቀርቡበት ጊዜ በበለጠ ታውቋቸዋላችሁ። ግን ለጊዜው ዛሬ ፕሮግራሙን እየመራሁ ያለሁ እኔ ተክሌ ከሚዙሪ፣ እህታችን ከእስራኤል መቲ፣ ወንድም ሙሉጌታ ከኔብራስካ ሊንከን፣ ወንድሜ መብራቱ ደግሞ ከሩቅ ከአውስትራሊያ እንገኛለን። ዛሬ የምናቀርበው ጥናት በምድሪቱ መኖር ይላል። ሊቪንግ ኢን ዘ ላንድ። የሚደረገው ጦርነት፣ ውጊያ፣ ሁከት ብዙ አልፎ የእስራኤል ልጆች ከብዙ ሩቀት ጉዞ በኋላ እግዚአብሔር ያቀደላቸውን ቦታ ደርሰው መኖር ጀምረዋል። አገራችን እንደሚባለው አንዳንድ ጊዜ እንደሚሰማው ሌቦች ሲሰርቁ ተስማምተው ሲከፋፈሉ ይጣላሉ ይባላል። እነዚህ ሰዎች ብዙ ከተጓዙ በኋላ ብዙ ውጊያ ካለፉ በኋላ አለመግባባት እየተፈጠረ ነው። ለምን እንደሆነ እኔ እንጃ። መቼም በቤተሰብ በብዙ መልኩ በምናይበት ጊዜ ከአንድ በላይ ሰው ሁለት ሶስት ሆኖ በሚኖሩበት ጊዜ በብዙ መልኩ በተለይ ሰላም ሆኖ እያለ ሰከነ፣ ነገር አለቀ፣ ተስተካከለ በሚባልበት ጊዜ አለመግባባት ይፈጠራል። በእስራኤል ልጆችም ዘንድ አለመግባባት እየተፈጠረ እንደሆነ በኢያሱ ምዕራፍ 22 እናያለን። ዛሬ ጥናታችን የተመረኮዘው በአብዛኛው በኢያሱ ምዕራፍ 22 ነው። እንደተረዳችሁ ሁሉ በዚህ ኳርተር እያሳለፍን ያለነው ኢያሱን መጽሐፍ ነው። አሁን 22 ደርሰናል። አንዳንድ ነገሮችን ሶስቱ ወገኖቼ እስከሚካፈሉ ድረስ መጀመሪያ ላይ ያየኋቸው ነገሮች አሉ። ለምንድን ነው በሰዎች መካከል አለመግባባት የሚፈጠረው የሚለውን ጥያቄ ለመመለስ ስሞክር ዋና አንኳር ናቸው ብዬ የማቸውን ነገሮች እነዚህ ናቸው። አንደኛ፣ ስለ ሌሎች ባህሪ በችኮላ መደምደም፣ ትኩረትን በሚከፋፍሉ ነገሮች ውስጥ መግባት፣ የተለያየ አስተዳደግ አለን ሁላችንም፣ የተለያዩ ማህበራዊ ደረጃዎች ውስጥ ነው ያለነው፣ የባህል ልዩነት አለ፣ ለጋራ ዓላማ በሚሰራበት ጊዜ አብረው ከመስራትና ከመኖር ጋር የተያያዙ ሁኔታዎች አሉ። አልፎም ደግሞ እኔ ብቻ ያልኩት ትክክል ነው ማለት ወይም ራስ ወዳድነት ወይም የጥቅም ጉዳይ ሲነካ ሊሆን ይችላል። እኔ በበኩሌ ሳየው ምናልባት አንዳንድ ጊዜ በማያገባንና በማንፈለግበት ጣልቃ እየገባንም ሊሆን ይችላል። ሐሳባችን ሳይጠየቅ እየገባን ሊሆን ይችላል። እና ዛሬ ወንድሞቻችን እንበላቸው እንግዲህ በመንፈሳዊ እስራኤል ዜጎች ነን። እኛም ለምን አለመግባባት ተፈጠረ በሚለው ርዕስ አካባቢ ጥያቄዎች ይነሳሉ። በችኮላ መፍረድና መደምደም የሚያመጣው አደጋ ምን ይሆን? ክስ በምናቀርብበት ጊዜ እውነቱን የተናገርን ነው እያልን ወንድምን እህትን ስንከስ በትክክል አስበንበት ነው ወይ? አውቀን ነው ወይ? በቤተ ክርስቲያን ውስጥ አንድነት ማጎልበት ይቻላል? ይህንን እንድናስበት እህቴና ወንድሞቼ ይመልሳሉ። ጥሪያችን ሰፋ ያለ እንደሆነ ማወቅ ትኩረትን በሚከፋፍሉ ነገሮች እንዳንገባ ይረዳን ይሆን?
እንድናስበት እፈልጋለሁኝ። በዮርዳኖስ ማዶ ያሉ ወገኖች ሮባውያን፣ ሮቦላውያን፣ ጋዳውያን እና የምናሴ ነገደ እኩል ግማሹ ማለት ነው ያሳዩት ቁርጠኝነት ይታያል። በምስራቅ በኩል ያሉት ዮርዳኖስን አልፈው በምዕራብ ካሉት ጋር ሲዋጉ ከርመዋል። ለ6 እና ለ7 ዓመት ቤተሰብ ጥለው ሄደዋል። ከወገኖች ጋር አንድ ሆነው ሲዋጉ ከረሙ። ኢያሱ ሲሸኛቸው ወደ ምስራቅ በኩል ወንዙን ተሻግረው እንዲሄዱ ሲልካቸው የመሰከረላቸው ነገር አለ። ታሪካቸውን አይቶ በእውነት አድንቋቸዋል። እነዚህን ነገሮች ወደ ኋላ እናያለን። እስቲ ቀጥሎ ኢያሱ ሲሸኛቸው ከተናገረው ነገር በምዕራፍ 22 ቁጥር 5 ያለውን አነብና ወደ መብራቱ እሄዳለሁኝ። የተነሳው ክስና ሁኔታ እንዴት ነበር ይላል። ግን ኢያሱ ሲሸኛቸው እነዚህን ቁርጠኛ ወገኖች አብረው ከሌሎች ወገኖቻቸው ጋር ሲዋጉ የነበሩትን ሲሸኝ ምዕራፍ 22 ቁጥር 5 እንዲህ ይላል። የእግዚአብሔር ባሪያ ሙሴ አምላካችሁን እግዚአብሔርን እንድትወዱ በመንገዱ ሁሉ እንድትሄዱ ትእዛዙን እንድትፈጽሙ እርሱም አጥብቃችሁ እንድትይዙት እንዲሁም በፍጹም ልባችሁና በፍጹም ነፍሳችሁ እንድታገለግሉት የሰጣችሁን ትእዛዝንና ሕጉን ነቅታችሁ ጠብቁ ብሎ ይላል። በጣም በሚደንቅ መልኩ ነው የሚሸኛቸው። ታዲያ እነዚህ ሁለት ወገኖች ዮርዳኖስን አልፈው ድንቅ ነገርን አይተው ካለፉ በኋላ አለመግባባት እንዲፈጠር ያደረገው የተነሳው ክስ ምን ነበረ? የሚቀጥለውን ወንድሜ መብራቱ ያብራራል። እሺ፣ እግዚአብሔር ይስጥልኝ። ለመልካሙ መግቢያ ሐሳብ ጥሩ አድርገህ አስቀምጠዋል። አስተማሪ መሆን ይጠቅማል። በዛ እግዚአብሔርን ለዛ እናመሰግናለን። የእነኚህ ሰዎች ችግር ምንድን ነው የሚለው ነው ሪሊ በሚታይበት ጊዜ በኢያሱ ምዕራፍ 22 ከቁጥር 9 ጀምሮ ያለውን ብናነብ ሐሳቡን ከዛ እናገኛለን። ኢያሱ ምዕራፍ 22 ቁጥር 9 የሮቤልም ልጆች የጋድም ልጆች የምናሴም ነገድ እኩሌታ ሄዱ፣ በሙሴም እጅ በተሰጠ በእግዚአብሔር ትእዛዝ ወደ ተቀበሏት ወደ ርስታቸው ወደ ገለዓድ ምድር ይገቡ ዘንድ በከነዓን ምድር ካለችው ከሴሎ ከእስራኤል ልጆች ዘንድ ተመለሱ። በከነዓን ምድር ወዳለው ወደ ዮርዳኖስ አቅራቢያም በመጡ ጊዜ የሮቤል ልጆችና የጋድ ልጆች የምናሴም ነገድ እኩሌታ በዚያ በዮርዳኖስ አጠገብ ታላቅ መሠዊያ ሰሩ። ቁጥር 11 ለእስራኤልም ልጆች እነሆ በከነዓን ምድር ዳርቻ በዮርዳኖስ አጠገብ ባለው ግዛት የእስራኤል ልጆች ባሉበት ወገን የሮቤል ልጆችና የጋድ ልጆች የምናሴም ነገድ እኩሌታ መሠዊያ ሰርተዋል የሚል ወሬ ደረሳቸው። የእስራኤልም ልጆች ይህን በሰሙ ጊዜ የእስራኤል ልጆች ማህበር ሁሉ ወጥተው እነርሱን ሊዋጉ በሴሎ ተሰበሰቡ ይላል። የመጀመሪያ ቃል ወሬ የሚለው ነው። እነኚህ ሰዎች እግዚአብሔር ባዘዛቸው በሙሴ በኩል ባዘዛቸው መሰረት 7 ዓመት ሙሉ ከቀሩት ከ9 እና ግማሽ የእስራኤል ልጆች ትራይብ ጋር አብረው ሲዋጉና አብረው ሲሰሩ ነበር። የተባሉትን በፈጸሙ ጊዜ ተመለሱ። አሁን በሚመለሱበት ጊዜ ሄደው መሠዊያ ሰሩ። መሠዊያ በሚሰሩበት ጊዜ ወሬ መጣ። ወሬው የሚለው ምንድነው? እነኚህ ሰዎች ሌላ አምልኮ ሊያመልኩ ጣዖት ሊያመልኩ መሠዊያ ሰርተዋል የሚል ወሬ መጣ። በዛን ጊዜ የእስራኤል ልጆች ይላል የእግዚአብሔር ማህበር ይላል the congregation የእግዚአብሔር ማህበር እስራኤሎች የእግዚአብሔር ማህበር በቁጣ ተነሱ ሊዋጉ ነው የሚለው።
አሁን እንግዲህ ወሬ ምን ሊያደርግ እንደሚችል ሳያጣራ ምን እንደሆነ ወሬውንም ይዞ የመጣ ሰው ነገሩንም ሳያጣራ እንዳለ አምጥቶ እሱ ባሰበው መንገድ ሲያቀርብ የመጣውን ነው። አሁን ይሄ ወሬ በሚመጣበት ጊዜ እንግዲህ የሰዎች አእምሮ እንዴት እንደተቀየረ ከስማቸው ነው የምናየው። መጀመሪያ የእስራኤል ልጆች የሚባለው ሁሉንም ነው፣ 12ቱን ነገድ ነበረ። አሁን ግን እነኚህ ይህን ወሬ በሚሰሙበት ጊዜ ወዲያውኑ መለየት መጣ። እነኛ የሮቤል ልጆች የእስራኤል ልጆች ነበሩ የሚባሉት አሁን የእስራኤል ልጆች መባል ቀርቶ የሮቤል የምናሴ እና የጋድ ልጆች ተባሉ፣ ተለዩ ማለት ነው ከእስራኤል ልጆች እና ራሳቸውን የእግዚአብሔር ጉባኤ ብሎ ነው የጠሩት። እነኚህ 9ና ግማሽ የቀሩትን የእግዚአብሔር ጉባኤ፣ ሌሎቹን ለዩ ማለት ነው። አሁን ወሬ እንግዲህ ምንድነው የመጀመሪያው ስራ? መለየት። አንድ የነበሩትን ለየ። የእግዚአብሔር ወገኖችን በአንድ ጊዜ ለየ ወሬ። አመለካከት፣ አስተሳሰብ እንዴት አድርጎ እንደሚለይ ነው። ከዛ በኋላ ለጦርነት ሊሄዱ ሲሉ ኦኬ ቆይ እስኪ ተወካይ እንላክና ፊንሐስን ላኩ። ከተወካዩ የዴሌጌሽኑ መሪ አድርጎ ላኩ። እዛ ሄዶ ይጠይቋቸዋል። እዛ ሄዶ በሚጠይቁበት ጊዜ አይ እኛ ለዚህ አይደለም የሰራ ነው፣ ለማምለክ ሳይሆን ምልክት ይሆን ዘንድ ነው። እኛ ከእናንተ ጋር አብረን እንደነበር የእግዚአብሔር አምልኮ እንደምናመልክ ቆጥላችሁ በምታኑበት ጊዜ ልታዩ ትችላላችሁ። ጣዖት ለማምለክ ሳይሆን ከእናንተ ለመለየት ሳይሆን ምልክት እንዲሁ ወደፊት ልጆቻችሁ መጥተው አናውቃችሁም ቢሉን ከኛ ጋር አታመልኩም ቢሉን አይ ይሄው ምልክት ብለን ለመናገር ነው እንጂ ለመለየት አይደለም ብለው ተናገሩ። እና ምንድነው ከዚህ የምናየው ብለን በምናይበት ጊዜ በመጀመሪያ ወሬ ቤተክርስቲያን ውስጥ ብዙ ችግር የሚያመጣ ወሬ ነው። ሳይጣራ ወሬ ሰው በሚያስበው አንድን ኢቨንት አንድን ሁኔታ እዚህ ያለን እኛ አምስታችን በማየት ብቻ ትርጉም እንስጥ ብንል ሁላችንም በራሳችን ልምድ በራሳችን ኤክስፒሪየንስ በምናስበው መንገድ ትርጉም እንሰጠዋለን። ያደረገው ሰው ወይም ደግሞ የተናገረው ሰው ለምን አደረገ ከምን ተነስቶ ነው የሚለውን ጊዜ አንሰጥም ለማስተዋል። ያ ብዙ ችግር ያመጣል። ስለዚህ ሁል ጊዜ አንድን ነገር ማጣራት፣ ማየት፣ መጠየቅ አስፈላጊ እንደሆነ ነው። እና መከፋፈል ደግሞ የመጣው በጣም አደገኛ ነው። በቤተክርስቲያናችን ወዲያው ነው እዚህ ልዩነት የመጣው እና ቤተክርስቲያናችንን ይሄንን ፕሮጀክት በምናደርግበት ጊዜ ተለያይተን ነው ያለ ነው። በዘር በተለያዩ ነገሮች በጎሳ በአካባቢ ተለያይተን ነው ያለ ነው። ይሄ መርገም ነው። ይሄ መርገም ነው። ምንም ሸፋፍነን የምናልፈው ነገር የእግዚአብሔር ልጆች የእግዚአብሔር ያልሆኑ በነፃ በጸጋው የእግዚአብሔር ልጆች ሆነዋል። አንድ አባት ነው ያለን። ስለዚህ ከሰይጣን መንግስት ወጥተን ወደ እግዚአብሔር መንግስት የተቀላቀልን አንድ ዜግነት ያለን ሰዎች በዘርና በተለያዩ ነገሮች የምንከፋፈል ከሆነ ገና ጸጋው አልገባንም ማለት ነው። ስለዚህ ይሄ ለኛ የምናስበው የምንማረው ነገር ካለ መጀመሪያውኑ አንድነት ነው። ልዩነት ይኖራል፣ የሐሳብ አለመግባባት ይኖራል፣ የሐሳብ ነገር ግን ያ አንድነታችንን ሊሸረሽረው አይገባም። የአንድነታችን መሰረት ክርስቶስ ነው። በክርስቶስ ላይ እስካለን ድረስ አንድ ነን እና መሰረቱን ሊያናጋ የሚችል ምንም አይነት ነገር ሊኖር አይችልም። እና ያ ነው እዚህ ላይ የምናየው አንዱ መሰረቱ ክርስቶስ ነው። ሌላው ምንድነው? እዚህ ላይ እንደውም አንድ ወደዛ ከመሄዴ በፊት በአትፍረዱ ነው የሚለው በማየት ሉቃስ 6:37 ላይ ይህንን ሁለት ጥቅሶች አነባለሁ። ሉቃስ 6:37 ላይ አትፍረዱ አይፈረድባችሁምም፣ አትኮንኑ አትኮንኑም ይላል። ግን ዮሐንስ ላይ እስኪ እኔ ዮሐንስ 7:24 ላይ እንፍርድ ፍረዱ እንጂ በመልክ አትፍረዱ። እንግሊዝኛው አፒረንስ ነው የሚለው። በምታዩት በመልክ አትፍረዱ ነው የሚለው።
ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። አሁን ጳውሎስን በምንወስድበት ጊዜ በሰው አመለካከት ጳውሎስ አሳዳጅ ነበረ። ብዙ ነገር በቤተ ክርስቲያን ላይ ያደርግ ነበር፣ ሃቮክ ይፈጥር ነበር ይላል እንግሊዝኛው። ሽብርተኛ ነበረ ጳውሎስ ሳውል በነበረበት ጊዜ። ይህን ሽብርተኛ በእኛ አመለካከት ጨርሰነዋል በቃ። ነገር ግን እግዚአብሔር ልብን ነው የሚያየው። ሞቲቭ የጳውሎስ ሞቲቭ ጥሩ ነበረ፣ ትክክል ሞቲቭ ነበረው። ነገር ግን ድርጊቱ አክሽኑ ትክክል አልነበረ። ስለዚህ እኛ ፊትን ነው የምናየው፣ እግዚአብሔር ግን ልብን ነው የሚያየው። ስለዚህ አትፍረዱ፣ ፍርድ የእግዚአብሔር ነው። ፍርዱን ለእግዚአብሔር ትተን እኛ ሁልጊዜ የሬስቶሬሽን ነው አካሄዳችን መሆን ያለበት፣ ሪስቶር የማድረግ ሌላውን የመመለስ የማነጽ ነው ስራችን መሆን ያለበት እንጂ የመኮነን ነው አይደለም። እነኚህ ሰዎች ምንድን ነው እንደዚህ እንዲሆኑ ያደረጋቸው? ለጦርነት እስኪነሱ ድረስ ያደረሳቸው ምንድን ነው ብለን በምናይበት ጊዜ ወደ ቁጥር 17 22 ኢያሱ 22 17 ላይ እስከ 19 ያለውን ብናነብ እኛ እስከ ዛሬ ድረስ ከእርሱ ያልነጻንበት የፌጎር ኃጢአት ጥቂት ነውን? በእግዚአብሔር ማህበር ላይ መቅሰፍት ወረደ። እናንተ ዛሬ እግዚአብሔርን በመከተል ትመለሳላችሁን? ከመከተል ትመለሳላችሁን? ዛሬ በእግዚአብሔር ላይ ብታምፁ ነገ በእስራኤል ማህበር ሁሉ ላይ ይቆጣል። እነኚህ ፍርሃት አላቸው። ያለፈው ኤክስፒሪየንስ ነው። ከዚህ በፊት አካን ባደረሰው ሁኔታ እሱ ባደረገው እስራኤል ሁሉ እንደተመታ ነው። ቅርብ ጊዜ ደግሞ በሚጓዙበት ጊዜ የጣዖት አምልኮ በጀመሩ ጊዜ ከአካባቢው ሰዎች ጋር የጣዖት አምልኮ እንደገና ደግሞ ከሴቶቻቸው ጋር ያልሆኑ ግንኙነቶችን ፈጥሮ ጣዖት ማምለክ በጀመሩበት ጊዜ እግዚአብሔር መቅሰፍት አደረሰ። በተወሰኑ ሰዎች ምክንያት መቅሰፍት ደረሰ። ስለዚህ ያ ጠባሳ አለ፣ እነሱ ትሮማታይዝድ ሆነዋል። ያ ትሮማ አለ፣ ጠባሳ አለ፣ ፍርሃት አለ። ስለዚህ እነኚህ ፍርሃት ምንድን ነው? አሁን እናንተ ሄዳችሁ ይህንን የሰራችሁ ጣዖት ለማምለክ ነው። ጣዖትን በማምለካችሁ ምክንያት በእናንተ ምክንያት እኛም መቅሰፍት ሊደርስብን ነው ብሎ ነው የተነሱት። ብዙውን ጊዜ ወገኖች ያለፈው ኤክስፒሪየንሳችን ያለፍንበት መንገድ የወደፊቱን ፕሮጀክት እንድናደርግ የወደፊቱን እንድናስብ በዛ መንገድ እንድናስብ እንድንጠረጥር እንድንፈራ ያደርገናል። ታስረን ነው ያለነው። አስተዳደጋችን ሊሆን ይችላል። ከዚህ በፊት የነበረን ያሳለፍንበት መንገድ የግንኙነት ሊሆን ይችላል፣ የስራ ሊሆን ይችላል፣ የቤተሰብ ሊሆን ይችላል። የተለያዩ ነገሮች አሉ የምናልፍበት። እነኚህ የምናልፍባቸው መንገዶች ወደፊት ያለውን ሁኔታ ነገሮችን የምናይበት አይን ስለሆነ ብዙ ነገር አፌክት ያደርጋሉ። ስለዚህ በመጀመሪያ ደረጃ ካለፍንበት ኔጌቲቭ ኤክስፒሪየንስ ልምድ ህይወት እግዚአብሔር እንዲያድነን ከዛ እንዲያላቅቀን ከእግዚአብሔር ጋር ልንሟገት ይገባል። ከዚህ ነፃ አድርገኝ። ያለፈው ህይወቴ የአሁኑንም አፌክት እያደረገ ነው፣ ሌሎችንም ደግሞ እየጎዳ ነው። አመለካከቴም እየተጎዳ ነው፣ ሌላውንም እየጎዳ ነው። ስለዚህ እግዚአብሔር ከዚህ አንጻኝ፣ በንጹህ ህልና በንጹህ አእምሮ ነገሮችን ማየት እንድችል እርዳኝ ብለን ከእግዚአብሔር ጋር ሙግት መፍጠር አለብን። ልክ ያዕቆብ እንዳደረገው ያንን በምናደርግበት ጊዜ ነገሮችን በትክክል ማየት እንችላለን። ስለዚህ እነኚህ ሰዎች ያለፉበት ኤክስፒሪየንስ እነኚህን ሰዎች በዛ አይን እንዲያዩ ነው ያደረገው። ስንት ጊዜ ነው እስኪ በቤተክርስቲያን ውስጥ ግጭት የሚፈጠረው፣ ጭቅጭቅ የሚፈጠረው? ምክንያቱም የሚያዩበት አንዱ የሚያይበት መንገድ ራሱ በሚያስበው ራሱ ባለፈበት መንገድ ስለሆነ የሌላውን ሀሳብና የሌላውን ምክንያት ለማየት ጊዜ አንሰጥም። ስለዚህ ከዚህ በዛሬው ዕለት እኔ በማሳጠር ለመናገር የምፈልገው ምንድን ነው? አንደኛ ምንም ነገር ሊያነቃንቀን አይገባም ከአንድነታችን። እስራኤል ልጆች ነን፣ ሁላችን የእግዚአብሔር ልጆች ነን፣ እስራኤሎች ነን፣ የአብርሃም ልጆች ነን በእምነት።
ልዩነቶች ደግሞ ይኖራሉ። ልዩነቶቻችንን የሚያመጡ ነገሮች በሚኖሩበት ጊዜ መጀመሪያ መቸኮል የለብንም። ወሬ ደግሞ ይዘን መሮጥ የለብንም። የምናደርገው ነገር በቤተክርስቲያን የሚያንጽ መሆን አለበት። ሌላውን በወሬ ከማስቸገርና ከመጉዳት ህይወቱንም ከመጉዳት ቤተክርስቲያኒቱንም አንድነት የራሳችንን ህይወት ከመጉዳት ሌላውን መጸለይ፣ ወሬውን ትተን መጸለይ፣ ማነጽ። ያንን ካደረን እኛንም ሌላውንም እግዚአብሔር ይባርካል። አመሰግናለሁ። እሺ፣ አመሰግናለሁ ወንድሜ መብራቱ። ይህ ዛሬ በምድር ላለን በቤተ ክርስቲያን ውስጥ ወይ በአባልነት ወይ በሌላም ነገር የምናገለግል ሰዎች የምንማርባቸው ብዙ ነገሮች አሉ። ወሬ፣ ሐሜት ቤተሰብን፣ ትዳርን እያፈራረሰ እንደሆነ ግልጽ ነው። አስቀምጠዋል። ረጋ ማለት እንዳለብን በእርግጥ በምናይበት ጊዜ ከሳሾቹም ተከሳሾቹም እውነት አለን ብለው አምነዋል። ያለፈው ታሪክን የተገነዘቡ በምዕራብ ያሉ 9 ተኩሉ ነገዶች ልንጠፋ ነው ብለው ገምተዋል። እውነት አላቸው በመጠኑ፣ ግን ማጣራትና በቀላሉ ከብዙ ቁስል መዳን ይችሉ ነበር። አሁን ደግሞ እስቲ እህታችን መቲ መጠራጠር ተነስተዋል፣ ክስ ተነስተዋል፣ ወኪሎች ተልከዋል፣ ወደ እርቅ ሊመጣ ነው። እስቲ ባንቺ በኩል ያለውን ደግሞ እንስማ። ጊዜው ያንቺ ነው። እሺ፣ እግዚአብሔር አምላክን እጅግ አድርገን እናመሰግናለን። አሁን በታሪኩ ላይ ስንመለከት እንደነበረ የ9 የእስራኤል ነገዶች እንግዲህ ሰዎችን ልከው ወደ ሮቤል፣ ወደ ዳን እና ወደ ምናሴ እኩሌታ ሄደው ያላቸውን ነገር ተናግረዋል። እንግዲህ እንዴት ነገሩ እንደተደመደመና ሰላም እንደመጣ እንመለከታለን። ኢያሱ ምዕራፍ 22 ቁጥር 21ን አነባለሁኝ። ከዚያም የሮቤልና የጋድ ነገዶች እንዲሁም የምናሴ ነገድ እኩሌታው ከእስራኤል ጎሳ መሪዎች እንዲህ ሲሉ መለሱላቸው። ኃያሉ አምላክ እግዚአብሔር እርሱ ያውቃል። እስራኤል ይህን ይወቅ። ይህ የተደረገው በማመፅ ወይም ለእግዚአብሔር ባለመታዘዝ ከሆነ ዛሬ አትማሩም። መሠዊያ የሰራ ነው እግዚአብሔርን ከመከተል ወደ ኋላ ለማለት የሚቃጠል መስዋዕት እና የእህል ቁርባን ልናሳርግበት ወይም የህብረት መስዋዕት ልናቀርብበት አስበን ከሆነ እርሱ ይበቀለን ብለው ተናገሩ። ትምህርታችን የሚናገረው በምን አይነት አኳኋን ይህንን ቁጣ እንዳበረዱት ያመላክተናል። በመጀመሪያም እናንተ ቁጣ ልታመጡብን ነው። አካን ባጠፋው ኃጢአት አንድ ሰው አይደለም የሞተው፣ ብዙ ቤተሰቦቹ ናቸው የሞቱት። በቃዴስ በርኔ በነበረውም ነገር ልክ እንደዚሁ ነው የተፈጠረው። ድጋሚ ሌላ መቅሰፍት በእኛ ላይ እና በቤታችን ላይ በህዝባችን ላይ ልታመጡ ነው ብለው ነበር የተናገሯቸው። ያንን ነገር ግን በዝምታና በጸጥታ በትህትና በተረጋጋ መንፈስ ነበር የሰሟቸው። 2 ጊዜ ኃያሉ አምላክ እግዚአብሔር እርሱ ያውቃል ብለው ተናገሩ። ነገራቸው ምን ያክል ከልባቸው ለእግዚአብሔር ላይ በማመፅ ሳይሆን በእነሱና በትውልዳቸው መካከል ላይ ይሄ መሠዊያ ምስክር ሆኖ እንዲቀመጥ ስለፈለጉ ነው። ወደኋላ ዞር ብለን ትንሽ ታሪኩን ብንመለከተው የተስፋይቱ ምድር ከነአን ያለችው ከዮርዳኖስ ማዶ ነው። በስተ ምዕራብ በኩል ነው ያለችው። እነዚህ 3ቱ ነገዶች ግን ጫፍ ላይ ነው ያሉት እና ብዙ ጊዜ ሰባኪዎች ራሱ ሲናገሩ ምን ይላሉ? እነዛ 9ኙ በተስፋይቱ ምድር ውስጥ ይኖራሉ፣ እነዚህ ደግሞ በተስፋይቱ ምድር ዳርቻ ላይ ይኖራሉ ብለው ይገልጿቸዋል ብዙ የመጽሐፍ ቅዱስ ተንታኞችን። እነዚህ 3ቱ ነገዶች ያንን ቦታ ሲመርጡ ቦታው ሙሴ የመጀመሪያውን 3 ነገስታቶች ካሸነፈ በኋላ ወደ ሙሴ ቀርበው የኛ ላይፍ ስታይል ከብቶችን ማርባትም ስለሆነ ይህ ቦታ ለኛ ይመቸናል እና ለኛ ስጠን ብለው ጠይቀው ነበር። ነገር ግን ቅድም እንደተነገረው እነዛ 3ቱ ጎሳዎች ወደ ከነአን ሄደው ጦርነትን ማድረግ ስላልፈለጉ ቀደም ብለው በዮርዳኖስ ማዶ መቅረትን የፈለጉ መስሎት ሙሴ ምን ብሏቸው ነበረ? ሙሉውን
የእስራኤል ነገዶች ከነዓንን ከወረሱ በኋላ ወደ ርስታችሁ ትመለሳላችሁ፣ እስከዛ ጊዜ ግን ከእስራኤል ጋር ትዋጋላችሁ ብሏቸው ነበረ። ዛሬም ይሄ ነገር ችግርን ፈጥሮባቸው እንመለከታለን። ምንድነው? ወደ ርስታቸው ሲመለሱ እግዚአብሔርን የሚያስታውሳቸው ነገር የለም። መቅደሱ ያለው ከዮርዳኖስ ማዶ ነው። በግራና በቀኛቸው የከበቧቸው ሁሉ አህዛቦች ናቸው። አይዞሌትድ እንደሆኑ ያንን በሚመለከቱበት ሰዓት ያንን መሰዊያ ለመስራት ተነሳስተው ነበረ። ነገር ግን ያንን መሰዊያ ለመስራት ያነሳሳቸው ምክንያት ለትውልዳቸው ይሄ ነገር ምስክር እንዲሆን ቢፈልጉትም እንኳን ይህንን ሀሳባቸውን ቀድመው ከሌሎቹ ነገዶች ጋር አልተነጋገሩበትም ነበር እና ችግር ፈጥሮባቸው ነበር። ነገር ግን በመለሱላቸው መልስ እጅግ በጣም ተደስተው ነበረ። በቁጥር 30 ላይ እንደዚህ ይላል፣ ካህኑ ፊንሐስና የእስራኤላውያን የጎሳ መሪዎች የነበሩት የማህበረሰቡ አለቆች የሮቤል የጋድና የምናሴ ወገኖች ያሉትን በሰሙ ጊዜ ተደሰቱ። የካህኑ የአልዓዛር ልጅ ፊንሐስ የሮቤልን የጋድንና የምናሴን ወገኖች በዚህ ነገር እግዚአብሔርን አልበደላችሁምና እግዚአብሔር ከኛ ጋር ዛሬ መሆኑን አውቀናል፣ እነሆ እስራኤላውያን ከእግዚአብሔር እጅ አድናችኋል አላቸው ይላል። ዛሬም ቢሆን ግጭቶች በቤተ ክርስቲያን፣ በማህበረሰባችን፣ በያለንበት ቦታዎች ሊከሰቱ ይችላሉ። ነገር ግን ልክ የክርስቶስ ስብዕና፣ የተረጋጋ መንፈስ፣ እጅግ ትሁት የሆነ መንፈስ በዛ መንገድ እንድንናገርና አፕሮች እንድናደርግ እግዚአብሔር ከኛ ይጠብቃል። ቃሉም ያንን ይነግረናል ማለት ነው። ጠልቅ አድርገን ግን ግጭቶችን እንዴት እንደምንፈታ ማየት መቻል ከዚህ ታሪክ ልንማር ይገባናል። መጽሐፍ ቅዱሳችን ቤተክርስቲያን ህብረት እንዲኖራት፣ አንድነት እንዲኖራት ይፈልጋል። በደቀ መዛሙርቱም ላይ በበዓለ 50 ጊዜ መንፈስ ቅዱስ የወረደው በአንድ ልብ ሆነው ሲጸልዩ እንደነበረ፣ እንዲሁም በመጨረሻውም ዘመን ያለችው ቤተክርስቲያን የኋለኛውን ዝናብ ለመቀበል ህዝቦች ሁሉ በአንድ ልብ በሚሆኑበት ጊዜ ግጭቶቻቸውን አስወግደው አንድ ሆነው ለእግዚአብሔር ስራ እጅ ለእጅ ተያይዘው በሚነሱበት ሰዓት የእግዚአብሔር መንፈስ እንደሚወርድ ይናገራል ማለት ነው። መዝሙር 133 ላይ በምንመለከትበት ጊዜ ወንድሞች በህብረት ሲቀመጡ እንዴት ያማረ ነው ብሎ ይናገራል። ክርስቶስ ኢየሱስም በዮሐንስ ምዕራፍ 17 ቁጥር 20 እስከ 23 ላይ የመጨረሻውን ጸሎት የጸለየው ጸሎት እኔና አንተ አንድ እንደሆንን አንድ እንዲሆኑ እለምንሃለሁ፣ የሰጠኸኝንም ክብር ሰጥቻቸዋለሁ። ከዛም ምንድን ያለው? አንድነታቸው ፍጹም እንዲሆን ነው ብሎ ይናገራል። ክርስቶስ የጸለየላቸው ሌላ ነገር አይደለም፣ መከራን እንዲቋቋሙ ወይም ደግሞ ጥሩ የሆኑ ሌሎች ነገሮች አንድ እንዲሆኑ እለምንሃለሁ ብሎ በአብ ፊት እንዳቀረባቸው እንመለከታለን። የአንድነት አስፈላጊነቱ እጅግ በጣም ክሪቲካል ስለሆነ ማለት ነው። እስራኤላውያን የተዋጉት ጠላቶቻቸውን አንድ ሆነውም ነው ከነዓንን የወረሱት ማለት ነው። ዛሬም ቤተክርስቲያን አዲሲቷን ኢየሩሳሌምን ወይም ሰማያዊውን ከነዓንን ለመውረስ በአንድነት ነው የምናደርገው መንፈሳዊ ውጊያ ማለት ነው። ከዛ በመቀጠል በአጠቃላይ ለማጠቃለል ያክል ግጭቶችን ለመፍታት 6 ስቴፖችን ሰንበት ትምህርታችን ያስቀምጣል። ጠቅለል አድርገው ለማየት የመጀመሪያው ኮሚኒኬሽን ብንለው ወይም ደግሞ ግልጽ መሆን። ምክንያቱም እነዚህ 3ቱ ነገዶች ግልጽ ሆነው ቀድመው ኮሚኒኬት ስላላደረጉ ነገሩ ክላይማክስ ላይ እስኪደርስ የራሱ ጡዘት ላይ እስከሚደርስ ድረስ ስለጠበቁ ለጦርነት አነሳሳቸው። ይሄ ነገር በሌላ ዳይሬክሽን ቢሄድ ኖሮ እስራኤል ሲቪል ዋር ውስጥ ሊገባ ነበረ ማለት ነው። ስለዚህ ቤተክርስቲያን እርስ በርሷ ግልጽ ሆነን ልንነጋገር እንደሚገባ ያንን እንመለከትበታለን ማለት ነው። የሚቀጥለው ነገር ደግሞ ነገሮችን ላይ እርግጠኛ ብንሆን ፍርድ ለመስጠት እንዳንቸኩል ይላል ሰንበት ትምህርታችን። ነገሮቹን ብናቅም ብንረዳም እንደገና ወደኋላ 1 ስቴፕ ወስደን ነገሮችን እንድንመለከታቸው ከዛም
ወደ መደምደሚያ ለመድረስ እንደገና ይላል እያንዳንዱ ስቴፕ ኦፍ የመጨረሻ ጀጅመንት ላይ ወይም ደግሞ መደምደሚያ ላይ ከመድረሳችን በፊት እያንዳንዱ ስቴፕ ላይ ወደኋላ ዘወር ብለን እንድንመለከት ሰዎችንም ላይ እንዳንፈርድ መስዋዕትነትን መክፈል ካለብን መስዋዕትነት መክፈል አለብን። ምንን ለማምጣት? ዩኒቲን ለማምጣት፣ አንድነትን ለማምጣት። ነገር ግን ይላል አንድነትን የምናመጣው የእግዚአብሔርን ቃል ኮምፕሮማይዝ በማድረግ ወይም ደግሞ የእግዚአብሔርን ሕግ ወደኋላ በመተው አይደለም። የእግዚአብሔርን ሕግ የእግዚአብሔርን ቃል በዛ ላይ ተመርኩዘን፣ ነገር ግን አንድነትን ለማምጣት መስዋዕትነት መክፈል አለብን። ምንድን ነው ያሉት 9 ነገዶች? ኦኬ ምናልባት ከዮርዳኖስ ማዶ ከሌሎች አህዛብ ጋር በምትኖሩበት ሰዓት እሱ ችግር የሚሆንባችሁ ከሆነ ከኛ ርስት አካፍለን እንሰጣችኋለን፣ ኑና ከኛ ጋር ኑሩ ብለዋቸው ነበረ። which is ያላቸው ርስታቸውን ለመተው ፈቃደኛ ነበሩ። ወንድሞቻቸው በድለው ከእግዚአብሔርም እንዳይለዩ በእነሱም ላይ ሌላ መቅሰፍት እንዳይመጣባቸው ያንን ኦፈር አድርገው ነበረ። እኛስ ዛሬ ምን አይነት ነገር እናደርጋለን? አንድነትን ለማምጣት ምን አይነት የሚጠበቁብን መስዋዕትነቶችን እናደርጋለን የሚለውን ነገር እንድናስብበት ይለናል። በአጠቃላይ እግዚአብሔር እንዲረዳን ነገሮችን በማስተዋል እንድናያቸው በተረጋጋ መንፈስ፣ እጅግ በሰከነ መንፈስ። ምሳሌ ላይም እንደሚናገረው የለሰበች መልስ ቁጣን ትመልሳለች፣ የሻከረ ቃል ግን ቁጣን ታነሳሳለች ይላል እና በየቀኑ ኑሯችን ክርስቶስን በመምሰል መኖር እንድንችል፣ ቁጣን ማብረድ የምንችል ሰዎች እንድንሆን፣ ማዕበልተኞች እንዳንሆን እግዚአብሔር ጸጋውን ያብዛልን። አሜን። ታንኪዩ መቲ። ልክ ጠበቃ ከሳሽንና ተከሳሽን አቅርቦ አንዱ አንዱን ወግኖ ሲያወራ ቆፍሮ ከዛም እንደሚያመጣ ሁሉ በደንብ አርገሽ ጠለቅ አርገሽ ገብተሽ የሁለቱንም ጥፋት ቃሉን በሚነግረን መልኩ አቅርበሻል። አንድ ሰው ብቻውን ብተኩስ አለ አንድ ጊዜ ጠረፍ ላይ ማን ነው እዚህ አካባቢ የሰማሁት ታሪክ። አንድ መንደር አንድ ሰው ብቻውን ወጥቶ ጠበንጃ ብተኩስ ነገር ብዙ አይኖርም። ሁለተኛ ሲተኩስ ነው ነገር የሚብሰው። ብቻውን ተኩሶ ይመለስ ነበር አቶ እና ሁለቱም የደረሱት ነገር አለ ማለት ነው። ችግር ከሁለቱም በኩል ነበረ። አሁን ወንድሜ ሙሉ ጌታ እስቲ አስታራቂ የሆኑ ለሁላችንም ለወደፊት ለቤተ ክርስቲያን በተለይ ቤተ ክርስቲያን ላለን ቤተ ክርስቲያን ለሚመሩት ምን እንማራለን፣ ከዚህ የምናገኘው ምንድን ነው የሚለውን የሁለቱን የሶስታችንን ጠቅላላ አርገህ ታቀርባለህ። እግዚአብሔር ይባርካችሁ። ሁላችሁም ጥሩ አድርጋችሁ አቅርባችኋል። እንግዲህ እናንተ ያላችሁትን ነው በአብዛኛው መድገም የምገደደው። እንግዲህ በተስፋው ምድር መኖር በሚል አርዕስት ነው የተጀመረው። እንግዲህ አርዕስቱ ያ ነው። በተስፋ ምድር ገዢው በመጀመሪያ ደረጃ ሁሌም ልናስብ የሚገባን እግዚአብሔር እንጂ ሰው አይደለም። እግዚአብሔር ነው ያንን ምድር የሰጣቸው። እግዚአብሔር በሰጣቸው ምድር ደግሞ እግዚአብሔርን በማምለክ የእግዚአብሔርን ሕግ በመከተል መኖር እንደሚገባቸው ከመጀመሪያው በሙሴም በኩል ይሁን በኢያሱ እንደዚሁም በእግዚአብሔር በራሱ ተነግሯቸው ነበረ። እንግዲህ አሁን የሆነውን ነገር ተመልክተናል። እነኚህ 2 ተኩል ነገዶች በሙሴ በኩል የታዘዙትን እግዚአብሔርም ያዘዛቸውን ኢያሱም ያዘዛቸውን ነገር ሁሉ ፈጽመዋል። ከ6 እስከ 7 ዓመት እንደውም እስከ 8 ዓመት ድረስ ከቤተሰቦቻቸው ተለይተው ከሚስቶቻቸው ተለይተው ከሽማግሌና አሮጊት ወላጆቻቸው ተለይተው ብዙ መስዋዕት ልጆቻቸው አሁን የ6-7 ዓመት ዕድሜ የነበራቸው ልጆች አድገው አደልት የሆኑበት ዘመን፣ አንዳንዶቹ አግብተዋል። ያንን ሰርግ ሁሉ ሚስ አድርገዋል። አሁን ከነሱ የሚጠበቀውን እስራኤልን 9ኙን ተኩል ብሔር ሰፈራ፣ ጦርነት፣ በዙሪያቸው ያለውን ሁሉ አብረው ተዋግተው ሁሉ ነገር ካለቀ በኋላ ወደ ቤታቸው ሲመለሱ እነኚህ ተመላሾቹ በልባቸው ውስጥ ሐሳብ እንደመጣ እንመለከታለን።
አንደኛ ይሄ ሀሳብ በመጣበት ጊዜ ቅድም እናንተም እንዳላችሁቱ ለኢያሱ ወይም ለፊንሃስ ወይም ለሌሎች መሪዎች ጭንቀት አለን። እኛ በእናንተና በእኛ መካከል ይህ ትልቅ ወንዝ አለ። አሁን አንዱም የሚገርመኝ ነገር እንዴት ሆኖ ነው የተሻገሩት? ሲመጡ በተአምር ተሻግረው ነው የመጡት። ሲመለሱ እንዴት ተመለሱ? ፊንሃስና የእሱ አባሪዎች እንዴት ሆኖ ተሻገሩ? ተመልሰው ሲሻገሩ እንዴት ተሻገሩ? በተአምር ነው የተሻገሩት ወይስ ደግሞ ወንዙ ቀንሶ ባለበት ጊዜ ነው የተሻገሩት? ያን አላውቅ። እናንተ የምታውቁ ካላችሁ እሱን ልታብራሩልኝ ትችላላችሁ። ነገር ግን አለመግባባት ተፈጠረ፣ አለመስማማት ተፈጠረ። አንዱ ያሰበውን ሌላው በራሱ መንገድ መተርጎም፣ ጥርጣሬ። ይህ የተፈጠረው ጥርጣሬ ማስተዋልን እና ወደ ጠበኝነት፣ ወደ ጦረኝነት አዘነበለ። በቤተ ክርስቲያን ውስጥም እንደዛ አይነት ነገር አለ። በአሁኑ ጊዜ እንግዲህ ይሄ ዓለም አቀፍ ሪከርዲንግ ስለሆነ ብዙ ነገር የምንናገረውን ነገር ቆጥበን ነው የምንናገረው። በቤተ ክርስቲያን ውስጥ የተለየ አስተምሮ የሚያስተምሩ ሰዎች አሉ። የተለየ አመለካከት ያላቸው ሰዎች አሉ ከቤተ ክርስቲያኒቷ ትምህርት ውጭ። እነኚህን ሰዎች አንዳንድ ጊዜ እንዴት አድርገን እንደምንቀርብ አናውቅም። አንደኛ በስልጣን ከፍተኛ፣ በትምህርት ከፍተኛ ችሎታ ያላቸው ሰዎች ናቸው እና የሚያስተምሯቸውን ትምህርቶች ስንሰማ ስንመለከት ልባችን ይደነግጣል። ምክንያቱም ከቤተ ክርስቲያኒቷ ትምህርት ውጭ ነው። እንደዛ አይነት ነገሮች ችግር ይፈጥራሉ። ግን እነኛንም ነገሮች ቢሆን በምን አይነት ሁኔታ መቅረብ እንዳለብን ነው ይሄ ትልቅ ምሳሌ የሚሆነው። አሁን ይሄ ሰንበት ትምህርት ላይ የቀረበበት ምክንያት በቤተ ክርስቲያን ውስጥ ችግር የለም፣ ከሎካል ጀምሮ እስከ ጀነራል ኮንፈረንስ ድረስ እንደዚህ አይነት ችግሮች አይገጥሙም ማለት አይደለም። ግን ሲገጥሙ ግን እንዴት አድርገን እንቅረብ ነው። እንግዲህ እነዚህ ነገሮች ሲቀርቡ አንደኛ መደማመጥ ያስፈልጋል፣ ሁለተኛ መመርመር ያስፈልጋል። ጭንቀታቸው ምንድን ነው? ወይ ደግሞ ያላስተዋሉት ነገር ምንድን ነው? ደግሞ የሚያቀርቡት ጥያቄ ካለ ያንን ጥያቄ የሚመልስ ሰው አለው ወይ ኮሚቴ አለው ወይ? ኮሚቴ ውስጥ አቀራረቡ በምን አይነት ሁኔታ ነው? ያንን ማሰብ ያስፈልጋል። ሌላው ደግሞ በተለይ የቤተ ክርስቲያን ትምህርት በተመለከተ ከሆነ ችግሩ ያንን እነሱ የሚሉትን ነገር ማጥናት ያስፈልጋል። ቤተ ክርስቲያናችን የምታስተምረው ትምህርት ምንድን ነው? ከእግዚአብሔር ሕግ ውጭ ነው ወይ? ከደህንነት ትምህርት ውጭ ነው ወይ? የደህንነትን ትምህርት ዝቅ ያደርጋል ወይ? አሁን እስራኤል እና በዘጠኙና በዘጠኝ ተኩሉና በሁለት ተኩሉ ብሔር መካከል ችግር የፈጠረው ነገር ምንድን ነው? እግዚአብሔርን ከመካከላችን እንዲወገድ ያደርጉታል። ዛሬም የዛ አይነት ችግር ይኖራል ወይ? አሁን በእኛ ቤተክርስቲያን ብቻ ሳይሆን በሌሎችም አብያተ ክርስቲያናት ብዙ ችግር እንዳለ እናያለን። እነኛን ነገሮች ግን በጥሞና አዳምጦ የሚመረምር ቡድን ያስፈልጋል። ያለ አድሎ የሚያጠና ቡድን ያስፈልጋል። ያን ማድረግ አስፈላጊ ነው። ለምሳሌ መዝሙር፣ አሁን በእኛ ቤተክርስቲያን ብዙ ጊዜ መዝሙር ችግር አለ። አብዛኛው የምዕራብ አገሮች መዝሙሮች ካንትሪ ሚውዚክ አይነት ናቸው። ረጋ ያሉ ናቸው። ጩኸት የለውም፣ እንቅስቃሴ የለውም። እኔ ደስ ይለኛል። ምንም ጥርጥር ያደግኩበት በዛ አይነት ሁኔታ ነው። ዛሬ ደግሞ ያሉቱ የሚፈልጉት የመዝሙር አይነት ስሜታዊ፣ አንዳንዴም እንቅስቃሴ ያለበት ሊሆን ይችላል። ስለዚህ ይህን እንዴት አድርገን እናስታርቃለን የሚለው አንደኛ የአካባቢ ባህል ምን ይመስላል? አሁን እኔ ከደቡብ ነው የመጣሁትና የደቡብ ሰዎች እንዴት ነው ዘፈን የሚዘፍኑት?
ማይንድ መዝሙሮቻችን የአሜሪካ በዌስተርን መዝሙር ከዘፈን ምንም ልዩነት የለውም፣ ቃሉ ብቻ ነው የሚለየው። ስለዚህ ወደ ደቡብ ስንሄድ የሚዘምሩት አዘማመራቸው እንዴት ነው? ዘፈናቸው ምን ይመስላል? የምዕራባውያን እንዴት ነው? ቤተክርስቲያናችን እንዴት ነው አዳፕት ያደረገችው የሚለውን ጥያቄ መጠየቅ አለብን። ዝም ብለን ነው እንደዛ መዘመር የለባችሁም ብለን ድፍን ማድረግ አንችልም። ሰባኪዎች አሉ ከአንድ መድረክ ከአንድ ቦታ ወደ ላይ ታች እያሉ የሚሰብኩ። ያ ለአንዳንዱ በዚህ በአሜሪካን ቢሆን ለአንዳንዱ ቤተክርስቲያን ያ ተቀባይነት አለው፣ በሌላው ቤተክርስቲያን ደግሞ ተቀባይነት የለውም። ምንድን ነው ልዩነቱ? እንዴት አድርገን ነው ልናስማማ የምንችለው ብለው መነጋገርና መወያየት ያስፈልጋል እንጂ መለያየት አያስፈልግም። አሁን እኔ ባለሁበት ከተማ የጥቁሮች ቤተክርስቲያን ባዶ ነው፣ ኦልሞስት ባዶ፣ ገንዘብ የለውም፣ ምን የለውም። የነጮቹ ደግሞ በጣም ሀብታም ነው፣ ብዙ አባላት አሉት። እምብዛም አይገናኙም። አልፎ አልፎ ፕሮግራም ይለዋወጣሉ፣ ነገር ግን እምብዛም አይገናኙም። ለምን? ካልቸሩ የተለየ ነው። ግን ቀርቦ ቁጭ ብሎ የሚነጋገር ቢኖር ተረዳድተው በሁለቱም ስፍራ ጥሩ አገልግሎት እንዲካሄድ ማድረግ ይቻል ነበር እና ስለዚህ ምንም እንኳን ነገሮችን አቅለን ማየት የማይገባን ቢሆንም ጦርነትን ማምጣት የሚችለውን ነገር በለዘብታ ማሳለፍ ይቻላል። እንደ ሮቤል ሰዎችና የጋድ ሰዎች የምናሴ ግማሽ ህዝብ የነሱ ባህሪ ምንድነው? መጥተው በጨሁባቸው ጊዜ እንግዲህ እነኚህ ሰዎች መጥተው እኮ ሲናገሯቸው እናንተ እንድታረጉ ነው ብለው ሲሏቸው ጸጥ ብለው ነበር የሰሙት። ቅድም መቴ እንዳለችው ጸጥ ብለው ከሰሙ በኋላ ምንድን ነው ያሉት? ተመልከቱ፣ እኛ ሁለት ተኩል ጎሳ ብቻ ነን እዚህ ያለ ነው። ቁጥራችን ይሄን ያህል ነው። እናንተ ብዙ ናችሁ። በኋላ የእናንተ ልጆች የእኛን ልጆች አናውቃችሁም ቢሉን፣ እምነታችሁ የእናንተ እምነትና የእኛ እምነት አንድ አይደለም ብለው ቢሉን ምን መታሰቢያ አለን? ያቆምነው እኮ ልንሰዋበት አይደለም፣ ጣዖት ልናመልክበትም አይደለም። በሴሎ ያለውን ቤተ መቅደስ ስርዓት ተቃውመን አይደለም። ነገር ግን ልጆቻችንን ከኛ ክፍል የላችሁም እንዳይሏቸው መታሰቢያ እንዲሆንልን ነው ብሎ ባሉ ጊዜ ፊንሐስና አብሮ የመጡቱ ወገኖች ልባቸው እንደተሰበረ እንመለከታለን። በእኛም እንግዲህ ማድረግ የሚገባን ነገር ቢኖር ይሄንኑ ነው። ችግሮች አሉ የሉም አይደለም። በማንኛውም ቤተክርስቲያን ያለ ችግር በእኛም ቤተክርስቲያን አለ፣ ከሎካል ጀምሮ እስከ ከፍተኛ ድረስ። ግን መከፋፈልን እና ጦርነትን ከመጀመራችን በፊት ረጋ ብለን ልንመለከት ይገባል። ፊልጵስዩስ ምዕራፍ 2 ቁጥር 3 ላይ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ ይላል። ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትህትና ይቁጠር። የእነሱ ሐሳብ ከኔ የተሻለ ነው ብለን እንቁጠርና እንወያይ ማለት ነው። ዮሐንስ 17:20 ለእነዚህ ብቻ አልጸልይም፣ ነገር ግን በእነርሱ አማካኝነት በእኔ ለሚያምኑ ሁሉ እንጂ። ክርስቶስ የጸለየው ለሚሳሳቱም ለማይሳሳቱ፣ በቤቱ ላሉትም ከቤቱ ውጭ ላሉትም ጭምር ነው ጸሎትን ያደረገው። ከዚያ ደግሞ ይሁዳ 1:19 ላይ ደግሞ ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት ምን ይሁን? የፈጠነ፣ ለመናገር ግን የዘገየ፣ ለቁጣም የዘገየ ይሁን ይላል። ይህ ነው መሆን ያለበት። እነኚህ ሁለት ተኩል ጎሳዎች ያሳዩት ባህሪ ለመናገር የዘገዩ፣ ለቁጣ የዘገዩ፣ ምክንያታቸውን ደግሞ ግልጽ በሆነ መንገድ በመጨረሻ አሳዩ። በመጀመሪያ ቢያሳዩ መልካም ነበር፣ ግን በመጨረሻ ላይ ነው ያሳዩት እና ወደፊትም ደግሞ በእኛም መካከል በቤተ ክርስቲያን
ከሎካል ጀምሮ እስከ ከፍተኛ እስከ ጀነራል ኮንፈረንስ ድረስ ባለው ኃላፊነት ኖረውን በዛ ብንገባ ወይም ደግሞ ጓደኞቻችን ወዳጆቻችን በዛ ውስጥ የሚሰሩ ካሉ ልንመክር የሚገባው መጀመሪያ ምን እናድርግ? እንደማመጥ፣ እናስተውል፣ ቅድሚያ ለእግዚአብሔር እንስጥ፣ ለመንፈስ ቅዱስ እንስጥ ብለን ብንል አዎ ዛሬ እንግዲህ ሁላችሁም በጥሩ ሁኔታ እንዳቀረባችሁት እግዚአብሔር ይግዛ። እኛ ገዢዎች አይደለንም። እኛ አገልጋዮች እንጂ ገዢዎች፣ የማንም ገዢዎች አይደለንም። አስተዳዳሪዎች ልንሆን እንችላለን። ነገር ግን ያም ደግሞ እግዚአብሔር የሰጠን ኃላፊነት ለተሳሳተም ላልተሳሳተም ኃላፊነት አለብን። ስለዚህ እግዚአብሔር ይርዳን በማስተዋል እንድናገለግል። ተባረኩ። በዓለም ላይ እያለን በምናደርገው ሁሉ ብዙ ጊዜ ልዩነትን የሚያመጣ እንደዚህ አይነት ነገር ሲፈጠር አያችሁን። ኮሚኒኬሽን በእኛ መካከል ብሬክዳውን አደረገ በሁኔታዎች። አንድ ጊዜ ዚምባብዌ አንድ ፕሮፌሰር ሲናገር ለተማሪዎች በሜሬጅ ኤንድ ፋሚሊ በሚል ክላስ ሲናገር አንድ ባልና ሚስት ተጣልተው ነበርና ግን ትንሽ ቆይቶ ባልየው ለሚስቱ አይ አም ፕራውድ ኦፍ ዩ ብሏታል። ሃኒ አይ አም ፕራውድ ኦፍ ዩ ብሏታል። በቁጣ ውስጥ ያለ መስሏት እሷ ስትመልስ ኦ ያ አይ አም ታይርድ ኦፍ ዩ ኦልሶ ብለዋለች መልሳ። አያችሁ፣ እሱ ያለው አይ አም ፕራውድ ኦፍ ዩ ነበር ያለው። አገኘው እድል አለችና አይ አም ታይርድ ኦፍ ዩ ብላለች። ኮሚኒኬሽን ብሬክዳውን በቤተ ክርስቲያን ብዙ ሰዎች በብዙ መልኩ ቅድም እንደተናገርኩኝ ከብዙ ባክግራውንድ የመጣን ሰዎች በምናመልክበት ጊዜ ብዙ አይነት ልዩነት ይፈጠራል ያለ ነገር ነው። እንግዲህ ዛሬ የተሰጠን ፎርሙላ መቲ ባቀረበችው፣ መብራቱ አንተም ሁላችን ባቀረብ ነው በእውነት መፍትሄ እንዳለ ነው። እንደውም መፍትሄውን ኢያሱ ራሱ ሲያስቀምጥ ከሰንበት ትምህርቱ እኔ ያጠናሁት ያገኘሁት ነገር ቢኖር የምናመልከው አምላክ እነሱም ያገለግሉ የነበረው የሰማይን አምላክ እንጂ እስራኤላውያንን እንዳይደለ በተገነዘቡ ጊዜ ያህዌ የሰጣቸውን መልእክት ተጽጦ መልእክታቸውን ተልእኳቸውን በፈጸሙ ጊዜ አንድነት በመካከላቸው መጣ። ዛሬ ለኔም ለእያንዳንዳችን ያለ ትምህርት ምንድነው? በምንሰራው ሁሉ ለሰው ልጆች ብቻ ሳይሆን ለእግዚአብሔር እንደምንሰራ ብንገነዘብ፣ ኤፌሶን 6:7 ብንገነዘብ ሰላም ይመጣል። አሁን መጨረሻ ላይ መቲ ምን ተማርኩኝ የሚለውን ወንድሜ መብራቱም ምን አገኘው የሚለውን ትንሽ ሰከንድ ልስጣችሁና ከዛ በኋላ እንዘጋለን። እኔ የመጨረሻ አንድ ጥቅስ አይምሮ ውስጥ ይቀራል። በአንደኛ ጴጥሮስ ምዕራፍ 3:8 ጀምሮ ያለው ማለት ነው። በመጨረሻም ሁላችሁም በአንድ ሐሳብ ተስማሙ፣ እርስ በርሳችሁ ተሳሰቡ፣ እንደ ወንድማማች ተዋደዱ፣ ርኅሩኆችና ትሑታን ሁኑ፣ ክፉን በክፉ ወይም ስድብን በስድብ አትመልሱ፣ በዚህ ፈንታ ባርኩ፣ ምክንያቱም እናንተ የተጠራችሁት እንደዚህ ያሉትን ነገሮች እያደረጋችሁ በረከትን ለመውረስ ነው ይላል። የተጠራ ነው ልንባርክ፣ የተጠራ ነው ክፉን በክፉ ሳይሆን በመልካም ልንመልስ፣ የተጠራ ነው እንዲህ ያለውን ነገር በማድረግ በረከትን ለመውረስ እንደሆነ እግዚአብሔር ቃል ይናገራልና ይሄ ነገር ከኔ ጋር ቀርቷል። ሁላችንም የተጠራ ነው ለዚህ እንደሆነ እንድናስብ እግዚአብሔር ይርዳን። አሜን። ታንክ ዩ መብራቱ። ዋናው ፖይንት የወሰድኩት ምንድነው? ረጋ ማለት ሁልጊዜ ነገር ሁለት ሳይድ አለው። አንደኛውን ሳይድ ብቻ ይዘን ወይም ደግሞ የራሳችንን አመለካከት ወይም የሌላውን አመለካከት ይዘን መሄድ ሳይሆን ረጋ ማለትና ነገሮችን ማጣራት መሞከር። ከዛ በላይ ደግሞ ምንም ነገር ቢሆን ምንም ነገር ክርስቶስ የመሰረተውን መሰረት የሚያናጋ ነገር ያም ቤተክርስቲያንን ነው፣ እምነታችንን ነው፣ ጸጋውን ነው። ያንን የሚያናጋ ነገር ውስጥ መግባት እንደሌለብን ነው። እሺ፣ በጣም እናመሰግናለን። በጣም አመሰግናለሁ ወንድሜ ሙሌ። የምትጨምረው ካለ አለበለዛ ልናቆም ነው።
እንግዲህ ትልቁ መልእክት ያው መደማመጥ ያስፈልገናል። በአክብሮት አንተ ትብስ፣ አንተ ትብስ፣ አንተ ትሻል፣ አንቺ ትሻይ በሚል መንፈስ ሊኖረን ይገባል። ነገር ግን አንድ በሰንበት ትምህርቱ ላይ ደግሞ የተወሳው ነገር ምንድን ነው? ኃጢአትን ዝም ማለት አለብን ማለት አይደለም ይላል። ኃጢአትን ዝም ልንል አይገባም። ሐሰትን ዝም ልንል አይገባም። ያንንም እንኳን በምን መቅረብ አለብን? በፍቅር በአክብሮት እና በትዕግስት ልንቀርብ ይገባል ይላል። እግዚአብሔር ይስጥልኝ። ወንድሞች በዓለም ዙሪያ ሁሉ ያላችሁ ዛሬ የሰማነው መልእክት ለእያንዳንዳችን ትርጉም ያለው እንደሆነ የሚያስተምረን ነገር ያለው እንደሆነ አምናለሁኝ። ለኔ ብዙ አስተምሮኛል። እንግዲህ ከእያንዳንዱ ከምናደርገው ጥናት እኔም ማገኘው ምንድነው የሚለውን ብንጠይቅ ይሻላል። ከኔ የቀረ ነገር ምንድነው? ከኔ የሚያንሰው ምንድነው? እኔስ ማረጋው ነገር ምንድነው? ቤንዚን እየጫርኩ ነው ወይስ ውሃ እየሆንኩ ነው? ሰላም ለማምጣት እያደረኩ ያለሁት ሚና ምንድነው? ለመክሰስ ቸኩላለሁ ወይ? ለፍርድ ቸኩላለሁ ወይ? የኔ ይብለጥ የኔ ብቻ ይሁን እላለሁ ወይ? ይሄንን እንድናስብበት እያንዳንዳችን በልባችን የሰማን ሁሉ ቤተክርስቲያን አባል የሆንን ማንም አባል ሚና የሚጫወተው አለ። የሰላም ተወካይ ነው፣ ኤጀንት ነው፣ ወይም የክስ የዲያብሎስ አጀንት ወኪል መሆን ይችላል ማንም። ስለዚህ በሰማነው ሁሉ ዛሬ ባገኘነው ትምህርት መኖር እንድንችል መልካም ለውጥ በቤተክርስቲያናችንና በምንሰራበት አካባቢ በቤተሰብም እንድናመጣ ጌታ ይርዳን። ወንድሜ መብራቱ በጸሎት ትዘጋልናለ። ጸልይ። ቅዱስና ኃያል የሆንክ እግዚአብሔር አምላካችን ፈጣሪያችን አዳኛችን ስላደረክልንና ስለምታደርግልን ሁሉ እናመሰግናለን። አሁን ደግሞ በዚህ ሰዓት ጌታ ሆይ ስላስተማርከን በእርጋታ በትዕግስት በፍቅር አንተን መምሰል እንድንችልና ነገሮችን ሁሉ በአንተ አይን ማየት እንድንችል ጸጋህን አብዛለን። ኃጢአት በደላችንን አንተ ይቅር በል። በየቦታው ቃልህ ይሰራጭ ይዳረስ ዘንድ ከሁሉም በላይ ጌታ ሆይ በሕይወታችን አንተ እንድትነግስና ስራችንን እንድትባርክ እንለምንሃለን። ይህንን የሚሰሙትን ሁሉ በያሉበት ቦታ ባርካቸው። እነሱም ደግሞ ለሌላው ጌታ ሆይ የደህንነት መሰረት ይሆኑ ዘንድ እርዳቸው። በነገር ሁሉ ስለነበርክ እናመሰግናለን። ቀሪውን ጊዜ ተረከብ። በጌታ በኢየሱስ ስም አሜን።